ሰላም ጤና ይስጥልኝ የጤና ጉዳይ ቻናል ቤተሰቦቼ እንደምን ቆይታችኋል? በዛሬው የጤና መርሃ ግብራችን እንግዲህ የምንመለከተው የሰውነታችን የምግብ መጋዘንና የኃይል ምንጭ ስለሆነው ነገር ግን ዝምተኛ ወራሪ ተብሎ ስለሚጠራው ስለ ጨጓራ ካንሰር ይሆናል ማለት ነው። ይህ በሽታ በአብዛኛው በስውር የሚጀምርና በሂደት የሰውነታችንን ውስጣዊ ስርዓት የሚያናጋ በመሆኑ ስለ በሽታው አስቀድሞ ማወቅና ተገቢውን ጥንቃቄ ማድረግ ለህይወታችን እጅግ ወሳኝ ነው ማለት ነው። በዛሬው ዝግጅታችን እንግዲህ የሚከተሉትን ዋና ዋና ነጥቦችንም በጥልቀት የምንዳሰስ ይሆናል። በመጀመሪያ የጨጓራ ካንሰር ምንነትንና በሽታው በጨጓራችን ግድግዳዎች ላይ እንዴት ስሩን እንደሚሰድ በዝርዝር የምንመለከት ይሆናል። በመቀጠል ደግሞ ለበሽታው መከሰት ምክንያት የሚሆኑትን እንደ ፒኤች ፓይሎሪ ባክቴሪያ እና የተዛቡ የአመጋገብ ልማዶችን ጨምሮ ዋነኛ መንስኤዎችንም የምንፈትሽ ይሆናል። በመጨረሻም ደግሞ በሰውነታችን ላይ የሚታዩ ስውር የማስጠንቀቂያ ምልክቶችንና በሽታውን አስቀድሞ ለመከላከል የሚረዱ ሳይንሳዊ የመፍትሄ መንገዶችንም እናቀርባለን። ክቡራትና ክቡራን፣ ይህ ዝግጅት ስለ ጨጓራ ካንሰር ያላችሁን ግንዛቤ የሚያሳድግና ለጤናችሁም ንቁ ጥበቃን እንድታደርጉ የሚረዳ በመሆኑ ላይክ እና ሰብስክራይብ እንዲሁም ሼር እያደረጋችሁ እስከ ፍጻሜው አብራችሁኝ እንድትቆዩ በአክብሮት ተጋብዛችኋለሁኝ። አብራችሁኝ ቆዩ። ጨጓራችን የሰውነታችን የምግብ መጋዘን የጤናችንን መሰረት ነው። ሆኖም ግን አንዳንዴ በዚህ ወሳኝ የሰውነት ክፍል ውስጥ ያሉት ህዋሳት የቁጥጥር ስርዓታቸውን ስተው የማይፈለግ እንግዳ ሆነው ብቅ ይላሉ። ይህ ክስተት የጨጓራ ካንሰር ይባላል። ጨጓራችን የህይወት ማገዶ የሚነድበት የሰውነታችንን የኃይል ምንጭ ማከማቻ ነው። ሆኖም በዚህ ወሳኝ የሰውነት ክፍል ውስጥ አንዳንዴ የተፈጥሯዊውን የእድገት ህግ የጣሱ ህዋሳት በድብቅ መራባት ይጀምራሉ። በሽታው እንደ ድንገተኛ አደጋ ጩኸቱን አያሰማም። ይልቁንም እንደ ዝምተኛ ተኩላ በዝግታና በለሰለሰ መንገድ በጨጓራ ግድግዳዎች ላይ ስሩን ይሰዳል። መጀመሪያ ላይ እንደ ተራ የጨጓራ መቆጥቆጥ ወይም የምግብ አለመስማማት መስሎ ቢጀምርም በጊዜ ካልተገታ ግን የሰውነትን አቅም ቀስ በቀስ እየበላ የሚሄድ ወራሪ በሽታ ነው። ለዚህ አደገኛ ወራሪ መከሰት ደግሞ የሚከተሉትን ዋና ዋና መንስኤዎች እንደ መንገድ ጠራጊ ያገለግሉታል። ለምሳሌ ለዚህ በሽታ መገለጥ ዋና ዋና መንስኤዎች ናቸው ከሚባሉት ውስጥ አራቱን ነጥቦች አንስተን አንድ ባንድ እንመለከታቸዋለን። ለምሳሌ አንደኛ የፒኤች ፓይሎሪ ነው። ይህች ጥቃቅን ባክቴሪያ ለጨጓራ ካንሰር ዋነኛው የእሳት ጫሪ ማለት ነው። በጨጓራ አሲድ ሳትበገር በግድግዳው ላይ ያለውን መከላከያ ንብርብር በመቦርቦር ለዓመታት ትሸጋገራለች ወይም ደግሞ መሸሸጊያውን ታበጃለች። እዚያው ሆና በምትፈጥረው ስር የሰደደ ቁስለትና እብጠት ጤናማ ህዋሳትን ባህሪያቸውን በመቀየር ለካንሰር መፈልፈያ የሚሆን አመቺ ሜዳን ትፈጥራለች። ብዙዎች ባክቴሪያውን ተሸክመውት ቢኖሩም እንኳን ህመሙ ሳይታወቃቸው ግን ለረጅም ጊዜ መቆየቱ የበሽታውን አደገኛ ምስጢርነት ያበስሩናል ማለት ነው። ሁለተኛው ደግሞ የተዛባ አመጋገብ ነው። የምንመገባቸው ምግቦች ለበሽታው እንደ ዋነኛ ምክንያት ሆነው ሊያገለግሉ ይችላሉ። ምክንያቱም የምንመገባቸው ምግቦች ለጨጓራችን ጤና ወይም ጋሻ እንደመሆኑም የሚያገለግሉት ሆነው እንመለከታቸዋለን። በተለይም ከመጠን በላይ ጨው የበዛባቸው በጭስ የተደረቁና በፋብሪካ የተቀነባበሩ ምግቦች ለምሳሌ እንደ ሶሴጅ እና የታሸጉ ስጋዎች የጨጓራን ግድግዳ በማበላሸት ለካንሰር ተጋላጭ ያደርጉናል። በእነዚህ ምግቦች ውስጥ የሚገኙት ናይትሬትስ የተባሉ ኬሚካሎች በጨጓራ ውስጥ እንደ ካንሰር አምጪ ንጥረ ነገሮች የመቀየር ከፍተኛ ባህሪም አላቸው። ሌላውና ሶስተኛው ደግሞ የኑሮ ዘይቤና ጎጂ ልማዶች ናቸው። ለምሳሌ እንደ ሲጋራ ማጨስ ለሳንባ ብቻ ሳይሆን ለጨጓራም ጠላት ነው። የትንባሆ ጭስ የጨጓራን የላይኛውን ክፍል ሴሎች በማጥቃት ለካንሰር መንገድን ይከፍታል። ከዚህም በተጨማሪ ከመጠን በላይ የሆነ የሰውነት ውፍረት እንዲሁም አልኮል ማዘውተር በጨጓራና በጉሮሮ መገናኛ አካባቢ የሚፈጠርን ካንሰር እንደሚያፋጥኑት የሕክምና ጥናቶች ያረጋግጣሉ። እንዲሁም አራተኛው ደግሞ የዘር ግንዱና የጤና ታሪካችሁ ነው። አንዳንዴ ጠላቱ ከውስጥ ሊሆን ይችላል። በቤተሰብ የቅርብ ዘመድ ውስጥ የጨጓራን ካንሰር ታሪክ ካለ ወይም ደግሞ ቀደም ሲል ለረጅም ጊዜ የቆየ የጨጓራ ግድግዳ መሳሳት ወይም አትሮፒክ ጋስትሪታይስ ካጋጠማቸው ካንሰሩ የመከሰት ዕድሉ ሰፊ ይሆናል። ይህ ማለት ግን የቤተሰብ ታሪክ ያለው ሰው ሁሉ ይያዛል ማለት ሳይሆን ከሌላው በተለየ ጥንቃቄና የቅድመ ምርመራ ንቃት ያስፈልገዋል ማለት ነው። በአጭሩ እንግዲህ የጨጓራ ካንሰር በዝግታ የሚከሰት የጤና ሴራ ቢሆንም በዘመናዊ ሳይንስ እውቀትና ቀድሞ በመጠንቀቅ ምክንያት ሊሸነፍ የሚችል ጠላት መሆኑን መገንዘብ ይኖርባቸዋል። ጤናማ አመጋገብን እንደ ጋሻ፣ የቅድመ ምርመራ ንቃተ ህሊናን ደግሞ
እንደ ጦር በመጠቀም የጨጓራችንን ጤንነትና የህይወታችንን ሰላም ማስጠበቅ እንችላለን ማለት ነው። የጨጓራ ካንሰር መጀመሪያ ላይ ግልጽ ምልክቶችን ሳያሳይ በሰውነታችን ውስጥ በዝግታ የሚከሰት የጤና እክል ነው። በሽታ በመጀመሪያዎቹ ደረጃዎች የሚያሳያቸው ምልክቶች ከቀላል የምግብ መፈጨት ችግሮች ጋር ስለሚመሳሰሉ ብዙዎች እንደ ተራ የሆድ መነፋት ወይም ደግሞ የምግብ አለመስማማት በመቁጠር አስፈላጊውን ትኩረት ሳይሰጡት ሊቀሩ ይችላሉ። ነገር ግን የካንሰር ህዋሳቱ በጨጓራ ግድግዳ ላይ እድገታቸውን ሲቀጥሉ ሰውነታችን የህመሙን መባባስ የሚጠቅሙ የተለያዩ ምልክቶችን ማሳየት ይጀምራል። ለምሳሌ ከሚያሳያቸው ምልክቶች መካከል ቀዳሚውና አንደኛው የመጀመሪያ ደረጃ ምልክቶችና የተሳሳቱ ግምቶች ናቸው። በበሽታው መጀመሪያ ምዕራፍ ላይ ምልክቶቹ መጠነኛና አሳሳቢ የማይመስሉ ሊሆኑ ይችላሉ። ለምሳሌ ምግብ ተመግበው ሳይጨርሱ የሚሰማ የጥጋብ ስሜት ወይም ከተመገቡ በኋላ የሚከሰት የሆድ መወጠር ዋነኞቹ ናቸው። ብዙ ሰዎች እነዚህን ስሜቶች የጨጓራ አሲድ መብዛት ወይም ተራ የቃድ ስሜት በማለት ራሳቸውን ሊያረጋጉ ይችላሉ። ይሁን እንጂ ይህ የቃጠሎ ስሜትና የሆድ መነፋት በጸረ አሲድ መድኃኒቶች ሊሻሻል ካልቻለ በሰውነታችን ውስጥ ያልተለመደ የጤና መታወክ መኖሩን እንደ ጠቋሚ መውሰድ ይገባናል ማለት ነው። ሁለተኛው ደግሞ የበሽታ መባባስና የማስጠንቀቂያ ምልክቶች ናቸው። ካንሰሩ በጨጓራ ግድግዳ ላይ ስር እየሰደደ ሲሄድ ምልክቶቹ ይበልጥ ግልጽና ጽኑ እየሆኑ ይመጣሉ። በዚህ ወቅት የሚስተዋለው የሆድ ህመም ቀጣይነት ያለው ሲሆን በተለይም ከእንብርት በታች ባለው የሆድ ክፍል ላይ የመቁረጥ ወይም የመጨምደድ ስሜት ይታያል። ከዚህ ጋር ተያይዞ የሚመጣው ድንገተኛ የሰውነት ክብደት መቀነስ ዋነኛ የማስጠንቀቂያ ደውልም ሊሆን ይችላል። ያለምንም የታወቀ ምክንያት ወይም የአመጋገብ ለውጥ ምክንያት የሰውነት ክብደት በከፍተኛ ሁኔታ መቀነስ ሰውነታችን ከበሽታው ጋር እያደረገ ያለውን ትግል ሊያመለክተን ይችላል ማለት ነው። ሶስተኛው ደግሞ የከረረ ደረጃና የሰውነት አቅም መዳከም ነው። በሽታው ከፍተኛ ደረጃ ላይ ሲደርስ ምልክቶቹ ይበልጥ አሳሳቢ ይሆናሉ። የምግብ መዋጥ መቸገር ወይም ደግሞ በጉሮሮ አካባቢ የመሰንጠቅ ስሜት መፈጠር ካንሰሩ የምግብ ማለፊያውን መንገድ እያጠበበ መሆኑን ያሳያል። በተጨማሪም በጨጓራ ውስጥ በሚከሰት የውስጥ ደም መፍሰስ ምክንያት የሰገራ ቀለም ወደ ጥቁርነት ሊለወጥ ይችላል። በዚህ ሂደት ውስጥ ሰውነታችን ቀይ የደም ሴሎችን ስለሚያጣ ከፍተኛ ድካም፣ የልብ ምት መጨመርና የሰውነት ዝለት ሊስተዋልባቸው ይችላል ማለት ነው። እዚህ ላይ ሊታወቅ የሚገባው መሰረታዊ ነጥብ ደግሞ የህመም ስሜት መኖር ብቻውን የጤና መታወክ መለያ አለመሆኑን ነው። ብዙዎቻችን የህክምና እርዳታ የምንፈልገው ህመሙ ከአቅም በላይ ሲሆን ብቻ ነው። ነገር ግን የጨጓራ ካንሰርን ገና በለጋነቱ ለመለየት ከከባድ ህመም ይልቅ ለሰውነታችን ጥቃቅን ለውጦችን ትኩረት መስጠት ይገባናል። ለምሳሌ ለ2 ሳምንታት ያህል ያለቀቀ የምግብ ፍላጎት መቀነስ ምንም እንኳን ከፍተኛ ህመም ባይኖረውም እንደ ተራ ነገር መታየት ግን የለበትም። ጤና ማለት ህመም አለመኖር ብቻ ሳይሆን የሰውነታችንን ተፈጥሯዊ ሂደት ጠብቆ መጓዝ ነው። ይህንን ሂደት የሚያናጋ ማንኛውም ስሜት ሲሰማን በራሱ ይሻለናል ከሚል ግምት ይልቅ ፈጣን የህክምና ምርመራ ማድረግ ህይወትን ይታደጋል ማለት ነው። ሌላው ደግሞ የጨጓራ ካንሰርን ለመከላከል የምናደርገው ጥረት ስለ ህመሙ ካለን ግንዛቤ ባልተናነሰ መልኩ ለጤናችንም ዋስትናን የሚሆን ወሳኝ ተግባር ነው። በሽታው አንዴ ከተከሰተ በኋላ ከሚደረግ ትግል ይልቅ አስቀድመው ተጋላጭነትን የሚቀንሱ የአኗኗር ዘይቤዎችን መከተልና የጨጓራን ግድግዳ ከጉዳት መጠበቅ ቀዳሚውን ተግባር ሊሆን ይገባል። ይህ የመከላከያ ስትራቴጂ በዋነኝነት የሚያተኩረው የሰውነታችንን የተፈጥሮ መከላከያ አቅም በሚያጠናክሩና የሴሎችን ጤናማ እድገት በሚያግዙ የአኗኗር ለውጦች ላይ ነው። ለምሳሌ በቀዳሚነት የምንመለከተው የአመጋገብ ስርዓት እንደ ዋነኛ መከላከያ ጋሻ ነው። የምንመገባቸው ምግቦች የጨጓራችንን ጤንነት በመወሰን ረገድ ቀጥተኛና ከፍተኛ ሚና አላቸው። ጤናማ የአመጋገብ ዘይቤን መከተል የካንሰር ህዋሳት እንዳይፈጠሩ እንደ ጋሻ የሚያገለግል ሲሆን በተለይም ትኩስ አትክልትና ፍራፍሬዎችን ማዘውተር እጅግ አስፈላጊ ነው። እነዚህ ምግቦች በውስጣቸው የያዙት አንቲኦክሲዳንትና ቫይታሚኖች የጨጓራን ግድግዳ ከኬሚካላዊ ጉዳት የመከላከል አቅም አላቸው። በአንጻሩ ግን ከፍተኛ የጨው መጠን ያላቸውን በጭስ የደረቁና በፋብሪካ የተቀነባበሩ ምግቦችን አጠቃቀም በከፍተኛ ሁኔታ መቀነስ ያስፈልጋል። በእነዚህ ምግቦች ውስጥ የሚገኙት ናይትሬትስ የተባሉ ኬሚካሎች ለጨጓራ ግድግዳ መጎዳትና ለህዋሳት መዛባት ምክንያት ስለሚሆኑ ከእነዚህ ምግቦች መራቅ ለጤናማ ህይወት ወሳኝ ነው ማለት ነው። ሁለተኛ ደግሞ የአኗኗር ዘይቤ ለውጥና ከጎጂ ልማዶች መራቅ ነው። ከአመጋገብ ባሻገር አጠቃላይ የአኗኗር ዘይቤን ማስተካከል ለጨጓራ ካንሰር ያለንን ተጋላጭነት በእጅጉ ይቀንሳል።
ለምሳሌ የትንባሆ ምርቶችን አለመጠቀም ለሳንባ ብቻ ሳይሆን ለጨጓራ ጤንነትም እጅግ አስፈላጊ ነው። ሲጋራ ማጨስ በጨጓራ የላይኛው ክፍል ላይ የሚከሰትን የካንሰር እድል ስለሚጨምር ከዚህ ልማድ መራቅ ተገቢ ነው። ከዚህ ጋር ተያይዞ የሰውነት ክብደትን በአግባቡ መቆጣጠር ሌላው የመከላከያ መንገድ ነው። ከመጠን በላይ የሆነ የሰውነት ውፍረት በጨጓራና በጉሮሮ መገናኛ አካባቢ ላይ ጫናንና እብጠትን ስለሚፈጥር በቋሚ የአካል ብቃት እንቅስቃሴና በተመጣጠነ አመጋገብ ክብደትን ማመጣጠን የጤናችን መሰረት ሊሆን ይገባል ማለት ነው። ሶስተኛው ደግሞ የሕክምና ክትትልና የቅድመ ጥንቃቄ ንቃት ነው። የመከላከያ እርምጃዎች ውጤታማ ሊሆኑ የሚችሉት ከባለሙያ ምክርና ከሳይንሳዊ ምርመራዎች ጋር ሲቀናጁ ነው። በተለይም የፒኤች ፓይሎሪ ባክቴሪያ መኖሩ በምርመራ ከተረጋገጠ በሕክምና ባለሙያ የታዘዙ መድኃኒቶችን በአግባቡ ወስዶ ባክቴሪያውን ማጥፋት የካንሰር ተጋላጭነትን በከፍተኛ ደረጃ ይቀንሳል። ይህም በቆይታ የሚከሰተውን ስር የሰደደ ቁስለትና የሴሎች መዛባት ቀድሞ ለመግታት ይረዳል። ከዚህም በተጨማሪ ማንኛውም ያልተለመደ የጨጓራ ምቾት ማጣት ስሜቱ ሲሰማቸው በራሱ ይሻለኛል ከሚል መዘናጋት ይልቅ ቅድመ ምርመራ ማድረግ ለጤና የሚሰጥ ትልቅ ዋጋ ነው ማለት ነው። የጨጓራ ካንሰርን መከላከል ማለት በዕለት ተዕለት ህይወታችን ውስጥ ጤናማና ንቁ ምርመራዎችን ማድረግ ማለት ነው። በትክክለኛ አመጋገብ፣ ጎጂ ከሆኑ ልማዶች መራቅና በሕክምና ክትትል የዚህን ዝምተኛ ወራሪ ጉዞ ማሰናከል ይቻላል። ጤናችን በምርጫችን ላይ የተመሰረተ እንደመሆኑ መጠን ዛሬ የምናደርገው ጥንቃቄና የምንከተለው ጤናማ ስርዓት ነገ የተሟላው ህይወት እንዲኖረን ያስችለናል ማለት ነው። እንግዲህ ውድ የጤና ጉዳይ ቻናል ቤተሰቦቼ ለዛሬ ያዘጋጀውላችሁ ስለ ጨጓራ ካንሰር ምንነት፣ አስቀድሞ መለየት ስለሚቻልባቸው ምልክቶችና ልንከተላቸው ስለሚገቡ ጠቃሚ የመከላከያ መንገዶች የነበረን ቆይታ ይህንን ይመስል ነበረ። እርግጥ ነው እነዚህ የአመጋገብና የአኗኗር ዘይቤ ለውጦች የጨጓራችንን ጤንነት በቤታችን ውስጥ በቀላሉ ለመጠበቅና ተጋላጭነታችንንም ለመቀነስ ትልቅ እገዛን ያደርጋሉ። ነገር ግን ማንኛውንም አይነት የጤና እክል 100% እርግጠኛ ሆኖ ለመለየትና ዘላቂ መፍትሄ ለማግኘት የሕክምና ባለሙያ ማማከርና አስፈላጊውን ምርመራ ለምሳሌ የባክቴሪያ ወይም ደግሞ የኢንዶስኮፒ ምርመራ ማድረግ ዋነኛው መንገድ መሆኑን መዘንጋት የለባቸውም። ከምንም በላይ ደግሞ ጤናማ ህይወት እንዲኖረን ለሰውነታችን ለውጦች አስፈላጊውን ጥንቃቄ ማድረግና መረጃዎችን በአግባቡ መጠቀም የሁላችንም ኃላፊነት ነው ማለት ነው። ይህ መረጃ ለብዙዎች ጠቃሚና ህይወት አዳኝ እንደሚሆን ስለምናምንበት ደግሞ ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። እናንተስ በዛሬ ውይይታችን ላይ ካነሳናቸው ነጥቦች ውስጥ ትኩረታችሁን የሳበው የትኛው ነው? ወይም ደግሞ በዚህ ጉዳይ ላይ ያላችሁ ጥያቄ ካለ እንደዚሁ በኮሜንት መስጫ ላይ አጋሩኝ እላለሁኝ። በቀጣይ በሌላ አዲስ የጤና መረጃ የምንገናኝ ነው የሚሆነው። ጤናችሁ ተጠብቆ በደስታ ቆዩልኝ እላለሁኝ። እስከዚያው መልካም ጊዜ ይሆንላችሁ።